ይሄ የምታዩት ሰልፍ የዘይት የዳቦ ወይም ደግሞ የታክሲ ሰልፍ እንዳይመስል ላሳያችሁ ነው። ኑ ተከተሉኝ። እስኪ ቆሞስ እስኪ የምን ሰልፍ ነው ይሄ ነገር? የዳቤ እናታችን ማንጓች ይባላሉ። እሳቸው ናቸው የሚያዘጋጁት። እስኪ አንድ አንሱና አሳዩን። እስኪ ዳቤ ምንድን ነው? ዳቤ ይባላል። ጸዲቅ ነው። ያው ይሄ የተረሳው የአባቶቻችን ስርዓት የጥቅም አያቶቻችን የጥንቱ በጣም ቱባ የሆነው ዳቤ ነው። በጣም ይጣፍጣል። ሁሉም ምዕመናን ከግቢ ሳይወጡ ቀምሰውት የሚወጡት ታላቅ በረከት ያለው ቁርስ በጣም እሳቸው ናቸው የሚያዘጋጁት። ሙያይ እግዚአብሔር ይመስገን። በጣም ደስ ይላል። እንጓች ይባላሉ። ይጠላል። አሁን ተሰልፎ እየበላ ነው የሚሄደው። እንደዚህ ነው የሚዘጋጀው። ይሄ ሁሉ ህዝብ በቃ አግኝቶ ነው የሚሄደው አይደለ? አዎ። እና ደግሞ በዚህ እግረ መንገዶት ደብሩ የት ነው? ምንድን ነው የሚባለው? ደብረገነት ቅዱስ ዑራኤል ኮተቤ። ደብረገነት ቅዱስ ዑራኤል ኮተቤ በአዲስ አበባ ሀገረ ስብከት በየካ ክፍለ ከተማ ቤተ ክህነት የደብረገነት ቅዱስ ዑራኤል ቤተክርስቲያን ጥንታዊና ታሪካዊ ወደ ቦታ ነው። እንደምታዩት በግራርና በጽድ የተሞላ ደብር ነው። አሁን እየተሰራ ያለው 10ኛ ወር ላይ ደርሷል። አሁን ዳቤ የሚጋገርበትም ደግሞ በአትል አሳየሁት። ዳቤ የሚጋገርበት ዋናው ምንጩ በጣም ጥሩሽ። በዛ እንሄዳለን። አንደኛ ምጣድ ይሄ ነው። እዚህ ነው ዳቤ የሚዘጋጀው። ስለዚህ ግቢ ውስጥ ነው። እዚሁ የተባልኩ ነው የሚጋገረው ማለት ነው። ጸሎት እየተደረገበት እግዚአብሔር ይመስገን። እንዲያው 3 ምጣድ አለ። 3 ምጣድ አለ። 3ቱ ምጣድ ዳቤ መጋገሪያ ነው። እዚሁ ዑራኤል ግቢ ውስጥ የሚሰራው ዑራኤል። ስለዚህ ይሄን መብላት በራሱ እኮ ታላቅ በረከት ነው። ለዚህ ነው ሰው በሰልፍ ያዘው እዛ። አዎ ዋው እግዚአብሔር ይመስገን። ይሄኛው ደግሞ እንደሚያዩት ማውቂያ ነው። እነዚህ ጀሪካኖቹ ትላልቁ በርሜል እዚህ ይቦካል። ክዳን አለው። ጽህና አለው። ገድል ይነበብበታል። ጸሎት ይደርስበታል። እዚሁ አዎ። ከዛ በኋላ ይጋገራል። እዚህ በጣም የሚገርም ነው። ይሄ ዛሬ ደግሞ ያየሁት ታምራዊ ነው። በየሰፈሩ ነው ዱቄቱ የሚለመነው። ሙሃይ ለምን ነው የሚያመጡት አይደለ? የተለመነ ነው። እየተለመነ የሚገርም እኮ ነው። ስለዚህ ይሄ የሚገርመው አባታችን በአገሮት አካባቢ ይሄ ስሙ ምን ይባላል መሰሎት? ጸዲቀ መበለት ነው የሚባለው አይደል? ጸዲቀ መበለት። አሁን ደግሞ በአዲስ አበባ ምን ይባላል? ዳቤ ይባላል። ዳቤ ይባላል። የሚገርም በጣም እንዴ! በጣም ገርሞኝ እኮ ነው። ይሄ በቃ አሁን ተረሳል። አዲስ አበባ ላይ ብዙ ቦታ አላይም። አሁን ዳቤ የሚለው ነገር ከገረማታ ካልሆነ በስተቀር አዲስ አበባ ውስጥ እንደዚህ አላየሁም። እዚህ ግን ዛሬ አዲስ አበባ ውስጥ ኮተቤ ደብረገነት ቅዱስ ዑራኤል ግቢ ውስጥ ዳቤ እየበላን ነው ወገን። ይሄን ቦታ ማየት መባረክ ነው።